እንትን ማለት አልችልም አልኩት። በቃ እዛ ስትሄጂ ደውይልኝ ብሎ ዘጋ። ካልሄድሽ አትደውይልኝ አይነት ነገር የለም። ከዛ በቃ እኔ ያለሁበትን ሁኔታ መረዳት አለብህ። ሀዘን ላይ እኔን ታመም ያለው ተጎድቻለሁኝ፣ አንተ የለም መምጣት ሀሳብህን እንዴት ነው ስለው፣ አሁን መምጣት አልችልም፣ በቃ ነገሮች ካሰብነው ውጭ ሆኗሉ፣ መምጣት አልችልም ማለት ነው። ማትመጣ ከሆነ ደግሞ እኔ እዛ ሄጄ ከብደኛል፣ አልችልም አልኩት። በቃ ስትሄጂ ደውይልኝ ብሎ ዘጋ። ዝም አልኩኝ። በቃ ሞለጃዬ ቀን ሲዳረስ ምናምን አንዳንድ ነገር የሚያስፈልግ ነገር ስለነበረ ደወልኩለትና ትንሽ ብር አስገባልኝ፣ ሞለጃ ይደርሷል ኦልሬዲ ሆስፒታል ምናምን አንዳንድ ነገር ያስፈልጋል፣ ኦፕራሲዮን ልሁን በሰላም ልገላገል አላውቅም፣ እግዚአብሔር ነው የሚያውቀው፣ ግን ለሁሉም ዝግጅት ያስፈልጋል ሰው አልኩት። ከዛ ነሽ ያለ በቃ ቀረ በዛው። ከዛም በሶስተኛው በአምስተኛው ቀን አስታወስኩት። ቆይ ምናምን ነገር አለኝ። በሳምንቱ ዝም አለ። በቃ ተውኩት፣ ሰለቸኝና ተውኩት ማለት ነው። ከዛ በቃ እንደሚሆን አድርገው በቤተሰብ እጅ ወለድኩኝ ምናምን ነገር። አጋጣሚ ሆኖ ጓደኞቹ የኔ ጓደኞች የጋራ ጓደኞች ነን አላልኩም፣ ይደውሉልኛል፣ እነሱ ይጠይቁኛል፣ እንዴት ሆንሽ ምን ደረሽ ምናምን ይሉኛል። እና እኔ የወለድኩኝ ቀን ጓደኛው ደወለልኝ። ከዛ ደወለልኝ እና በቃ ስለተወኝ እኔም ተውኩት። ልክ ገና ከወልጄ እንደወጣሁኝ ስልክ እየተደወለልሽ ነው፣ እነሱ የመሰላቸው እሱ የደወለ መስሏቸው ቤተሰቦቼ እየሮጡ ስልክ አምጥተው ስልክ የተደወለልሽ ነው ከውጭ ነው ምናምን ነገር አሉ። ሳነሳ ጓደኛው ነው። እንዴት ነሽ ምናምን ነገር ሲለኝ ወለድኩ እኮ አልኩት። እግዚአብሔር ይመስገን ምናምን ብሎ ጮኸና አጋጣሚ እሱም እዛ አካባቢ ነበረና ጠርቶት አንተ ወለደች እኮ ሚስትክ ምናምን ነገር አለው። እዛ በደ እንዴት እኔ ሳልሰማ እኔ ሳልደወልልኝ እኔ እንትን ሳልል ከጓደኛዬ እንዴት ነው መውለድሽን ምሰማው ምናምን በቃ በጣም ብዙ ነገር ተናገረ። ገደል ግባ አልኩት። በጣም ደም እንትን ፈልቶብኝ ማለት ነው፣ ደሜ ፈልቶ ገደል ግባ ባናትክ ተተከል። ስንት ጊዜ ለመንኩክ፣ እንደዚህ ካልሆንሽ አልሆንም፣ እንደዛ ካልሆንሽ አልሆንም። እኔ ኦልሬዲ እንትን ያሳለፍኩትን ላይፍ አሳልፍ ያለሁንኩትን ሆኛለሁ፣ እዚህ ሁሉ ደርሻለሁኝ። ግን ቢያንስ በኖርማል እንኳን በቃ ትሪት ብታደርግ፣ ካልፈለክ እኮ አልፈለክም ነው። ግን በቃ በኖርማል እንደ ትልቅ ሰው ተነጋግረክ ይሄ ስለሆነ አልፈልግም በዚህ ልክ ነው ብላ መለያየት ይቻላል። ምንድነው እንደዚህ እንትን የምትለው ብዬ አልኩት። በዛው ቀረ። እኔም በቃ ደከመኝ። 3 ዓመት አልደወልኩለትም፣ አላወራሁትም፣ ተውኩኝ። በቃ በራሴ ልጄን አሳደግኩኝ። ምን አልኩኝ 2 ዓመት አካባቢ ከባድ ነበር። የተወሰነ መሬቶች ነበሩን ሽጬ ምናምን መኖር ጀመርኩኝ። በራሴ ስራ ጀመርኩኝ ምናምን። ልጄም ትምህርት ቤት ገባች። 3 ዓመት ድፍን አላወራንም፣ ደውሎም አያውቅም። እኔም በቃ ለደውልለት ሞከርኩኝ፣ ሳይሆን ሲቀር ተውኩኝ። በቃ ለመምጥም ነገሮችን እያባሰ እንጂ እያሻሻለ አልመጣም። ከ3 ዓመት በኋላ እኔ ቤት ውስጥ ቤተሰብ ጋር ነው የምኖረው። ልጄ እንግዲህ አባቷ እንደሆነ የምታውቀው ወንድሜን ነው እና ከዛ እዛው ቤት ውስጥ ቁጭ ብለን ተሰብስበን ባለንበት የሆነ ቀን ወንድሜ ዳቦ እንደዚህ ምግብ ምናምን ኬክ ምናምን ለልጆች ገዝቶ ቤት ሲመጣ የእሱ ልጅ አለና የሆነ ቀን አባቴ ብሎ እየሮጠ ሄደ ማለት ነው ሊያቅፈው። ከዛ የኔም ልጅ አባቴ ብላ ሮጣ ሄደች ተከትለው ማለት ነው። ከዛ ዞር አለና እሱ ትንሽ ከፍ ያለ ነው ከሷ ልብ የገዛ ነውና ግን ያው ልጅ ነው እና ያንቺ አባት አይደለም እኮ እሱ የኔ አባት ነው ዞር በይ አላት። በዛን ሰዓት በጣም ነው የደነገጥኩት፣ በጣም ነው የተሰማኝ። ግን በቃ የሆነ ነገር ማድረግ እንዳለብኝ ተሰማኝ። አሁን ከሱ ጋር ምን እንደማደርግ ግራ ገባኝና ይሄ ነገር መስመር ከመሳቱ በፊት እሷን ከማደጓ በፊት እንትን ከማለቷ በፊት ይሆናል አይደል አሁንም አልረፈደም የሚል እንትን አሰብኩኝና የኔ የሆነው ይሁን። እኔ ኦልሬዲ እናት ነኝ፣ ለእናት ስለልጇ ስል ብዙ ነገር ትሆናለችና እስቲ ደውዬለት ላውራው ብዬ ደወልኩለት። ስደውል ምናምን ነገር አለኝ። ከዛ እንዴት ነሽ ምናምን ነገር አለ። ደህና ነኝ እንዴት ነሽ ምናምን ነገር ስለው ልጅሽ ደህና ናት አለኝ፣ ኮስተር ብሎ ማለት ነው። ከዛ ደህና ልጅሽ ብዬ ሳኩኝ ማለት ነው። ማለት እየሸመጠጥክ ነው ምንድነው ነገሩ አልኩት። ከዛ አይ አይደለም ያው ስላሳደግሻት ብቻሽን እንትን ስላልሽ ልጅሽ ልበል ብዬ ነው አለ። ከዛ በጣም ገርሞኝ አው ደህና ናት
ግን ልጃችን በሚለው ባታሳድግም ልጃችን በሚለው ብትል የተሻለ ነው ምናምን ብየው አልኩት። እና እንዴት ዛሬ ኬት መጣሽ ምናምን ነገር አለኝ። ዛሬ የደወልኩልህ ምክንያት እንደዚህ ነው፣ እሷ ባለው ነው ያለችበት ሁኔታ እንደዚህ ነው። ኦልሬዲ 3 ዓመት ሆኗታል። ነፍስ እያወቀች ነው። ቤት ውስጥ እንደዚህ ነገር የተፈጠረ ነው እና እኔና አንተ ጋር ያለን ነገር ተው። ምናልባት ለመርዳት እንትን ለማለት ፈልገህ ደብሮህ ከሆነ እኔም ያንን አልጠይቅም ካንተ። ግን ዝም ብለህ ደውልላት፣ እንደ አባት ተገናኙ፣ ጠይቃት። አባቱ ናት። ያላነሰ ቤተሰብ እያላት የሚያስፈልጋት ሰው እያላት ዘመድ እያላት አንተ እያለክ ለምንድን ነው እቺ ልጅ በእንደዚህ አይነት ሁኔታ የምትሄደው? እና እኔ ለኔ እንተወኝና እሷ ታሳዝንክና እቺ ልጅ ገና አሁንም አላወቀችም። መስተካከል የሚቻል ነገር ነው። ግን ካፍ ካለች ወዲህ ኦልሬዲ አባት ምን ማለት እንደሆነ ምን ማለት እንደሆነ አይምሯ ከመበላሸቱ በፊት እስቲ አሁን ላይ አንተ ናና እንትን በል ደውልላትና አውራት፣ የሆነ ነገር አድርግ ምናምን ነገር አልኩት። ከዛ በቃ በጣም አዝናለሁኝ፣ እኔ ጥፋተኛ ነኝ፣ ብዙ ነገሮች ጓደኞች እንደዚህ ናቸው ያረጉኝ፣ እንደዚህ ነው የሆንኩት ምናምን አለ። ያው ሁሉንም ሰው ወቀሰ ከራሱ ውጪ፣ እኔንም ወቀሰኝ፣ ጓደኞችንም ወቀሰ። ተስማማ እና ቤተሰቦቼን አሳይልኝ፣ እኔ እመጣለሁኝ፣ እስክመጣ ድረስ ቤተሰቦቼን አሳይልኝ፣ ደውልልኝ፣ ጠይቂልኝ ምናምን አለ። ከዛ እሺ አልኩኝ። ቤተሰቦቹ ጋር ይዤ ሄድኩኝ፣ አገናኘዋት። ተገናኙ፣ ደወለ ምናምን አወራን። በቃ ከዚህ በኋላ ጠይቃለሁኝ፣ ልጄ ማሳደግ ፈልጋለሁኝ፣ እንኳን አንቺን እድል ሰጠሽኝ ምናምን አለ። እሺ አልኩት። አንድ ሳምንት ደወለ። ከዛ መጥፋት ጀመረ። እኔ ደግሞ መልሼ መደወል ጀመርኩኝ። ማማ እንደዚህ ብላክ፣ እንትና እንደዚህ ብሎክ ምናምን አለ አይደለ? ዝም ብለህ ለመሳብ የሆነ እንትን ለማለት ሞከርኩኝ። አልሆነም። አሁንም አንድ 15 ቀን አውርቶ ጠፋ። አሁንም ስደውል የለም። በቃ የልምምጥ የልመና የለም። በቃ አልፈለገም በፍጹም። ከዛ በቃ አስጠላኝና እኔም ተውኩት። ሰለቸኝ መለማመጡም 10 ጊዜ መደወሉ ምናምን በቃ የሆነ ራሴንም በጣም ዝቅ ያረኩኝ ያዋረድኩኝ መሰለኝና ተውኩት። የራሱ ጉዳይ፣ ካልፈለገ አልፈለገም ነው። ምንም ማድረግ አልችልም። ለእሷም ቢሆን የምችለውን አድርጌያለሁኝ። እያሳደግኳት ነው። አልረዳኝም። የሁሉ ጊዜ ትቶኛል። የገባልኝም ፕሮሚስ፣ ያሰብኩትን ሀሳብ በሙሉ ሰርዟል፣ ጎድቶኛል ብዬ አልተውኩትም። ቢያንስ ሞክሬያለሁኝ ብዬ እንትን አልኩኝ። ብቻ እንደዛ ሆነ። እየሄድን በየአመቱ ቤተሰቦቹ እናቱ ትጠይቀናለች፣ እኔም ጠይቃቸዋለሁ። በየአመቱ እየወሰድኩ አሳያቸዋለሁ። በተመቸኝ ሰዓት ምናምን ያዩዋታል። ከዛ ቀረ። በአመቱ ደግሞ ደወለ። አሁንም ይቅር በይኝ ምናምን ነገር አለ። ከዛ አሁንም ይቅር አልኩኝ። ኦልሬዲ እኔ እውነት ለመናገር ማለት ነው ክርስቶስን ያኔ ነው ይበቃልኝ። ግን የፈለኩት እንደምንም እሱ ጋር ተግባብቻ አብሬ ሆኜ የሆነ ለልጄ አባት ማድረግ ነው የፈለኩት። እኔ ስህተቱ የራሴን የመሰለኝ። ለምን መሰለክ? በመጀመሪያ እሱ እንደዚህ ለአባትነት ብቁ ያልሆነ ሰው፣ እርግጠኛ ያልሆንኩበት፣ በመጀመሪያ የራሴ ትዳር የሚባለውን በሲሪየስ በሆነና በአግባብ በሆነ መልኩ ስላልገባሁበት በዚህ መልኩ ስለገባሁኝ እዚህ ነገር ውስጥ የራሴ ስህተት ነው። ስለዚህ ዋጋ መክፈል አለብኝ ብዬ ራሴ ላይ ይሄንን ውሳኔ ወስኜ ቢያንስ በቃ እሱ እሺ ብሎ ከተመለሰ ኦኬ፣ ቅሬታም ቢኖር ህመም ቢኖረውም ብስጭት ቢኖረውም ይሄን ነገር ዋጋ መክፈል አለብኝ ብዬ አሰብኩኝና ተስማማው። አሁንም አንድ 20 ቀን ወር ምናምን ይሆን ደወለ፣ ጠፋ። ከዛ የሆነ ሰዓት ላይ ስራ ፈታሁኝ፣ በጣም ቸገረኝ። ከዛ ደወልኩለትና በቃ በጣም ከብዶኛል ኑሮ፣ ትምህርት ቤት ልጅት የመክፈል አቃተኝ። ትምህርት ገባቸው ኦልሬዲ እና ቢያንስ ለአሁን እንኳን ስራ እስክጀምር ትምህርት ክፈልልኝ። እኔ ገንዘብ የምበላ መስሎ ከሆነ አለክ አሌክስ ይቅርታ ይሰማል? አይ ሲቋረጥ ሜቢ እንትን ብዬ ነው። አይ ደጋግሞ አረዘምኩባችሁ። ላቆም ከፈለጋችሁ እኔ ለሰው ከጠቀመ ብዬ ነው። እኔ አሁን ላይ ደጋግሞ ስልክ እየገባብኝ ስለነበረ እሱን ስልክ ብሎክ አድርጌው ተመልሼ ነው። እሺ ይቅርታ፣ ቀጥታ ስልክ እየገባ ስለነበር። እሺ
ከዛ በኋላ አልኩትና በጣም ቸግሮኛል እና ቢያንስ እና ትምህርት ቤት እንትኑን ላኩለት። ከትምህርት ቤት የሚላክ ወረቀት አለ አይደለ? እንትን ትምህርት ቤት ክፍያ ፎቶ አንስቼ ላኩለት እና የክላሷ እንደዚህ ነው በቃ እኔ እንትን ብለህ ከሆነ የዚችን ጊዜ ብቻ ቢያንስ እስክነሳ እንትን ክፈልልኝ ብዬው ላኩለት። እምቢ አለ። እሺ ብሎ ዝም አለ። በቃ ቀረ። እኔም በራሴ ያለፍኩት። አሁን ኦልሬዲ እሷ 7 ዓመት ሆኗታል እና አሁን 7 ዓመቷ ነው። እኔም እንትን ብያለሁ፣ ግን ነፍስ ማወቅ ጀምራለች። እና ለምንድን ነው የአባቴ ስም ይሄ የሆነው? የወንድሜ ስም ነው እንዳልኩ ወንድሜ ነው አባቷ እንደሆነ የምታውቀው አላልኩም። እና ለምንድን ነው የአባቴ ስም የተጻፈው እና እንትን ያለው ለምንድን ነው አንድ ያልሆነው? ማን ነው ይሄ ትለኛለች። ስሙን እየጠራች የተጻፈውን አባቷን ስም ትምህርት ቤት ላይ የምትጠራበትን በሱ ስም ነው ያደረኩት እና ለክፉም ለደጉ ማለት አይታወቅም ብዬ ምንም የፈለገ ቢሆን እንትን አልኩኝ እና ለምንድን ስሙ የተለያየው ትለኛለች። ለምንድን ይሄ ማን ነው ትለኛለች። ስሙን እየጠራች ማለት ቤታችን ውስጥ በዛ ስም የሚጠራ ሰው ስለሌለ ትጠይቀኛለች። እና በምንም መልኩ ከእሱ ጋር መግባባት አልቻልኩኝም። እሷን እና እሱን እናትና አባትና ልጅ ማድረግ አልቻልኩም። የልጄን ስም ደግሞ አንስቼ እሷን እንትን እንዳልል በቃ ግራ ገባኝ። ብቻ አላቅም። ትጠይቀኛለች እሷ ይሄ ማን ነው? ትምህርት ቤት እነሱ ደግሞ አሁን ላይ ብዙ አብዛኛዎቹ ልጆች ስም ከነ አባታቸው ነው የሚጠራሩት እና ማን ነው የኔ? ይሄ ማን ነው? የኔ ስም ለምንድን ነው በአባቴ ስም ያልሆነው? ምናምን የሌሎቹን የወንድሞችን ልጆች የእህቶቼ ልጆች ስም እየሰማች እንደዛ ትለኛለች። እና ባደገሽ ቁጥር ደግሞ ጥያቄዋ እየጨመረ እንደሚሄድ ይሰማኛል። እና ቤተሰቦቹን አስጠየቅኩኝ ምናምን ነገር ያው አናግሮልኝ አልኩኝ። አያናግረንም፣ በዚህ ጉዳይ ስናነሳበት አይመልስልንም፣ አይፈልግም ማውራት ነው የሚሉኝና አንደኛ በዚህ ጉዳይ ምን ማድረግ እንዳለብኝ የሆነ ሀሳብ አስተያየት ብትሰጡኝ። ሁለተኛ ነገር ደግሞ ያው ሰው ሰልችቶታል መሰለኝ ረጅም ወሬ አይወድም፣ ግን ከኔ ያው መማር የሚችሉት ነገር የሚያውቁት ነገር ካለ እግረ መንገዳቸውን ቢረዱት ብዬ ነው። አሁን በሱ ስም አይደለም የምትጠራው? በሱ ስም ነው የምትጠራው። ታዲያ ምንድነው ጥያቄው? ጥያቄዋ እሱ ማን ነው እሱ ነው የምትለኝ። ይሄ ማን ነው ማለት አታውቀውም፣ በአካል አይተው አታውቅም ማለት አባትሽ ነው የምንላት የኔን ወንድም ነው። ገባክ? እሱ ስሙ እኮ እንደዚህ ነው። ለምንድን ነው ያንቺን ወንድም አባትሽ ነው ያልሻት? በጊዜው ምን ማለት ነበረብኝ? ምንም ማለት አልቻልኩኝማ። ወንድሜን ነው ያልኳት። እድሜዋ ስንት ነው? አሁን 7 ዓመቷ ነው። ንገሪያት። ከዛ ምን ብዬ ነው የምነግራት? ማለት አሁን ልጅ ነች። አሁን ልጅ ነች። ገብቶሻል? በ7 ዓመት ከ7 ዓመት እስከ 14 ዓመት ነው አንድ ልጅ የሚሰራው። ብረት እንደጋለ ነው የሚቀጠቀጠው ይባላል አይደል? የብረቱ ግለት ጊዜ ከ7 እስከ 14 ዓመት። አሁን እውነቱን ንገሪያት፣ አባቷ ማን እንደሆነ ገብቶሻል? የት እንደሚኖር ይሄ ዲቴል እንደዚህ በእሷ እድሜ የማይነገሩ ነገሮች ናቸው አሁን የተፈጠሩት። ግን አትሊስት አባቷ ሌላ ሀገር እንደሚኖር ውጭ ሀገር እንደሚኖር ገብቶሻል? አሁን ለምን እንዳልሽ ነው አትልሽም። ልጅ ነች። ገብቶሻል ማለት ማስተዋል ምናምን አይነት ደረጃ ላይ አድገና ነች። አሁን ነው አንቺ ሳይጣመም ሳይቃጠል በቅጠል ገብቶሻል? ሳይጣመም ነገሩ በኋላ ተጣማ 14 ዓመት ካለፈች በኋላ ላቃ ነው ብትይ ማጣፊያው ነው የሚጠፋሽ። ለምን አሸሽ? ማንም ምንድነው? ገብቶሻል አይደል? አሁን ግን በቃ እንደፈለግሽ የምታረጊበት ጊዜ ነው። አሁን እሷ በቃ እንደፈለግሽ ላቃናት ብትይ ምንድነው ላጣመ ብትይ በቃ እንዴት ነው ሽቦን እንደዚህ የምናደርገው ነገር አለ አይደል? ቀላል ሲሆን ልክ እንደዛ ማለት ነው። አሁን ሳይረፍድ አይ ብለሽ አዋስተሽ በጨዋታ ምን ከአባትሽ እኮ እንዲህ ነው በዚህ ውጭ ሀገር ሩቅ ሀገር ስለሚኖር ስለሌለ በዚህ ምክንያት ነው እንጂ አባትሽ ይኸው ብለሽ ፎቶ አሳይተሻት እዚህ ሀገር ነው የሚኖረው፣ ከውጭ ሀገር የሚመጣ ከሆነ ታገኘዋለሽ፣ እናገኘዋለን። አሁን ግን ከሀገር ውጭ ሩቅ ሀገር ነው የሚኖረው እሺ ብለሽ ንገረት። ያነ ልጅ ብሎ ነገ ቢመጣ 14 ዓመቷም አልፎ ምናምን ልጅ ብሎ ቢመጣ አባትም እናትም ቁጭ ብሎ ይተያይቁ። አንቺ ማለት አትግቢ። አንቺ ከእናት የሚጠበቀው ብቻ አድርጊ።
አባቷን እንድትጠላ አርገሽ አታሳድጊያት። ስለ አባቷ ፖዚቲቭ ነገር ንገሪያት። ምክንያቱም አባቷ ከአንቺ ጋር ነው ችግሩ። እሷን አልፈልግምም አለም አላለም ጊዜ ይፍታው፣ ጊዜ ጠይቀው፣ ጊዜ ፍረድ። አንቺ ግን መጥፎ ነገር አትንገረት። ለማ ስትይ ነው? እሱ ጥሩ ሰው ስለሆነ እኮ አይደለም፣ ለልጅሽ ሰላም ስትይ። ገብቶሻል? ልጅሽን ስለምትወጃት። ብዙዎቻችሁ ልጅ ሚዩት አድርጊ እሺ። ብዙዎቻችሁ ልጅ ወልዳችሁ ልጆቻችሁ የራሳችሁን የውስጥ ጥላቻና የመበደል ስሜት ልጆቻችሁ ላይ ተወጡታላችሁ። ስለ አባታቸው መጥፎ ነገር ክፉ፣ አባትሽ እንዲህ አይነት ሰው ነው እንዲያርጎኛል። ከዛ ልጆቹ ላይ ጥላቻ ጠቅጥቃችሁ ነገር ወይ አባቱን ገዳይ ልጅ ታሳድጊያለሽ። ገብቶሻል? ለልጁ አልጠቀምሽው ወይ ለልጅቱ አልጠቀምካትም። ልጁ ተመረዞ እንዲያድግ ነው ያደረገው። ለህይወት ያለው መልከታ ይመረዛል ለብዙ ነገር። የምትወዷቸው ከሆነ ልጆቻችሁ አይምሯቸው ልክ እንደ መልካም መሬት ይሁን። መልካም መሬት ላይ ተክል ስተኪበት እንዴት ነው መልካም ፍሬ ነው የሚያፈራው። ሰባናፕዬ ቴንኪው። መልካም ፍሬ ነው የሚያፈላዋል። አለቀ። ልጅ ስወድ ልጄ መልካም ሆኖ እንዲያድግ መልካም ዜጋ ትልቅ አስተዋይ ሰው እንዲሆን ነው የምፈልገው እንጂ የሆነ የተበደልኩበትን መወጫ ክፉ አረም ማብቂያ እንዲሆን አልፈልግም። ስለዚህ አንቺ እሱ ጥሩ ሰው ስለነበረ ሳይሆን ሰይጣን ስለሚልሽ ነው። እሱ እኮ እንዲያርጎሻል አልረዳሽም፣ ስታሳድጊ ብቻሽን ያሳደግሽው ማን ስለሆነ ነው ልጅ የሚለው ምናምን ይላል። ችግር የለውም። ለሱ ስቲ ሳይሆን ለልጅሽ ነገ ስቲ የነገዋ ልጅሽ በጣም አስተዋይ፣ ቀና፣ ጥሩ ልብ ያላት ሴት አባቷን የምትወድ ብትሆን ከአንቺ ክብር ላይ አይቀነስም። እንደውም ሞር ታከብርሻለች ስታድግ። ምን አይነት እናት ነው ያለችኝ? እንዲህ ሆና እንዲህ ተበድላ እንዲህ ተገፍታ ነው ጭራሽ ስለ አባቴ ጥሩ ነገር ያሳደገችኝ። እንዴት ያለች መልአክ እናት ነች ያለችኝ ብላ አንቺን ታከብራለች። ገብቶሻል? ልጅሽን አሁን 7 ዓመቷ መሆኑ ጠቀመሽ። እቺ ልጅ በዚህ አድጋ ቢሆን ነገ አታዳምጥሽም፣ እመኚ። ስለዚህ አሁን ቶሎ ብለሽ ቁጭ አድርገሽ እያዋዛሽ በጨዋታ መልክ በቀልድ መልክ መጀመሪያ እንደ ኮሜዲ እንደ ቀልድ እንደ ተረት አድርገሽ ንገሪያት። ገብቶሻል? ተረታዊ ነገር እያደረግሽ ከዛ አንደርስታንድ ታደርገዋለች ማለት ነው። አሁን የምትዘሪባት እኔ በነገራችን ላይ እንደዚህ ስለ አባቷ እኔ ምንም ጥላቻ እንትን ማለት አልፈልግም። ለምን መሰለክ እንዳልከው የኔና እሱ ኬዝ የኔና እሱ ነው። እሷንም ያልጠየቀበት ነገ ስታድግ ራሷ በራሷ ትረዳዋለች። ግን ያንን ያልነገርኩበት ሁኔታ የሆነ ያለመፈለግ ስሜት አለ አይደለ? ያለመኖር ስሜት። አሁን ሁሉም አባት እናት ሆነው ስታይ ያ ጉድለት እንዳይሰማት ቆይ እዚህ ጋር ላስቆምሽ። ይቅርታ ስላስቆምኩሽ። ይሰማት እንጂ እህቴ፣ እንዲህ እውነቱን ማተወጋ እንዳይሰማት ብለሽ የምትሸፍኝው ነገር እኮ የኔ እናት ነገ አፍጦ የሚበላሽ አውሬ ሆኖ ነው የሚመጣው። ነገች ልጅ 18 ዓመት ከሞላት በኋላ ይህንን ነገር ልትጋፈጠው አትችልም። ስነ ልቦኗ አንክትክት ተብሎ የተሰበረ ነው ልጅ ነው የምታሳድገው። ልጅቷ ተሰምቷት ትደግ እንጂ ችግር የለም። አባቷ እንደሌለ ሩቅ ሀገር እንዳለ ምናምን ተሰምቷት ካደገች አንቺን ለምዳ ሁኔታውን ለምዳ አየሩን የተፈጠረው ነገር አንደርስታንድ አድርጋ ስታድግ ነገ ፋይት የምታደርገው ነገር እንኳን ቢኖር በጣም ጠንካራ ልጅ ነው የምትሆነው። ሰርፕራይዝ አትሆንም ማለት ነው። አሁን አንቺ እኮ ያደረግሽው ወንድምሽ አባቷ እንደሆነ እንድታምን አረግሻት። ይሄ በጣም እኮ ኃይለኛ እኮ አዳልጦ የሚጥል እኮ ነገር ውስጥ የገባሽው እና ፍጥፍጥ ነው የምትዩ። ነገ ያንቺን ወንድም አባቴ ብላ ኤክስፔክት ያደረገችን ልጅ እንዴት ነው አባቷ ሌላ መሆኑን ቁጭ አርገሽ ጭንቅላቷን ከፍተሽ እኮ እንደዚህ ውስጥ ብትጨምሪባት ልታዳምጥሽ ነው ማትችለው። ኦልሬዲ ጠንክሯል ውስጧ እንደዛ። አሁን ግን 7 ዓመቷ ነው፣ አልረጋም፣ አልጠነከረም። አሁን የምትዘሪባት ዘር በሙሉ ይበቅላል። አሁን ከ7 እስከ 14 ዓመት አንድ ልጅ በቃ የምትዘሪበት ዘር ይበቅላል። ላጣመው ካልሽ ይጣመማል፣ ላቃነው ካልሽ ይቃና። እንደፈለግሽ ማድረግ ትችያለሽ በዚህ እድሜ ላይ 14 ዓመት ካለፈውና ከዛ በኋላ እሱ ነው በራሱ ማሰብ የሚጀምረው። ስለዚህ ግድ የለሽ እኔ አሁን ታውቃለህ ጥያቄዎችን ፈርቼ ሁለተኛ ነገር ማጣት የሆነ በቃ አባቶቻቸው ሲወስዷቸው ሲያመጧቸው ምናምን ያንን ስሜት እንዳይሰማት በሚል ነው እሱ እንደሆነ እኮ አንቺ ከተጠያቂነት በዚህ መንገድ እኮ አትድኝም። እንደውም ሞር ተጠያቂ እኔ ለልጄ ሳስቼ እኮ ነው አሌክስ እንጂ ለመጥፎ አይደለም። ማለት በቃ እኔ አንቺ ማ መጥፎ አስበሽ እኮ አይደለም።
ገብቶኛል። አንቺ መጥፎ አላሰብሽም፣ ግን የሄድሽው መንገድ ግን በጣም አደገኛ መንገድ ነው። ለምን መሰለሽ? ነገ ማትመልሺው ጥያቄ ነው። እኔ ብዙ ጊዜ እላችኋለሁ የቱ ጋር ነህ ስትባል እዚህ ጋር ነኝ ብለህ በኮንፊደንስ ማትናገርበት ቦታ አትቁም። አሁን ጥሩ ልትሆን ይችላል፣ አሁን ሊጨበጨብል ይችላል፣ አሁን ነገሮች ሊሸፋፈኑ ይችላል። ኋላ ላይ ግን ጥያቄ ስትጠየቅ ጥያቄውን አንገትን ቀና አርገ መመለስ የማትችልበት ቦታ ላይ ከነበርክ በቃ ምንም ፋይዳ የለው። ስለዚህ አንቺ ነገር ቁጭ አርጋ ልጅሽ ስትጠይቅሽ በኮንፊደንስ መመለስ እንደው አንቺ ላይ ነው የምትፈርደው። ዋሽተሽ አባቴን የደበቅሽኝ ሆን ብለሽ ነው። እሱ የማይሆን ታሪክ መጥቶ ቢነግራት አንቺ ነሽ ጎል የምትገቢው። ነገ እውነትሽ ተደብቆ ነው የሚቀረው። ገብቶሻል? ጥሩ መልካም እናት ግን ሆነሽ ካሳደግሻት ግን እሷ በራሷ ልጅቷ ፈልጋ የምታገኘው እውነት የአንቺን እውነት ይሆናል ማለት ነው። ስለዚህ እኔ በግሌ የምነግርሽ አሁንም አልረፈደም። ከአሁን እኮ ችግር የለውም። ለምን መሰለሽ ችግር የለውም ብልሽ በቃ ልጅ ነች። አሁን ይሄ እሳት ነው ይሄ ውሃ ነው ብትያት፣ እሳቱን ውሃ ነው ብትያት ልጅሽ ስለሆነች እሺ ብላ የምትቀበልሽ ሰዓት ነች። ሳይረፍድ አስተካኪው ነው የኔ ሀሳብ። አሁንም አልረፈደም፣ ገና ነው። እሺ እንጂ አንቺማ ክፉ አስበሽ እኮ አይደለም፣ በቃ እፎይታ ለማግኘት ነው። ግን ያ ደግሞ የበለጠ ጥያቄ የሚያስነሳው ነገር ነው ያደረግሽው። ውሸት እንዳትዋሽ። እንደዚህ አስቤ አላውቅም። የሚገርምህ ይሄ በቃ የሆነ ያው ወደፊት ትልቅ ስትሆን አይምሮዋ ለማገናዘብ ሲችል እውነቱን እነግራታለሁኝ ማለት ሳልጨምርም ሳልቀንስም ያለፍንበትን መንገድ በትክክል አይምሮዋ ማገናዘብ ሲችል እንደዚህ ስትጠነክር እነግራታለሁኝ። አሁን ላይ ሰብራታል ብዬ ነው። ስትጠነክር የሚለውን ጥሩ ምሳሌ ልስጥሽ። ለምሳሌ አንድ ዛፍ ተጣሞ ያደገን ዛፍ ላቃ ነው ብትይ ምን ይፈጠራል? ካደገ በኋላ ማይቀን ይሰበራል፣ ያው ይቆረጣል። ምንም ጥያቄ የለውም። እሱ ዛፍ የዛፉ ምሳሌ የሰው ልጅ ላይ የሚሰራል። ገብቶሻል? በሱስ ውስጥ ያደገ በጣም በክፋት ከልጅነትሽ ጀምረሽ ስለሆነ ሰው ጥላቻ እየነገርሽ ያሳደግሽው ልጅ መሳሪያ አንስቶ ሊተኩስ እየሄደ እዛ ሰው ላይ አረ ተሳስቼ ነው እንደዚህ ነው እኮ ብለሽ ቁጭ አድርገሽ በ10 ደቂቃ በአንድ ቀን ወይ በአንድ ሳምንት ምክር ምትመልሹ ይመስልሻል? ኦልሬዲ እኮ አድጓል፣ ያዙ አድጓል ጭንቅላት ውስጥ። አሁን ጥያቄው ምን መሰለሽ? ተኩላና በግ አለ። የበግ ግልገልና የተኩላ ግልገል ቢኖር ሁለቱንም ቤትሽ ውስጥ አምጥተሽ የትኛውን ነው እየመገብሽ የምታሳድጊው ነው ፖይንቱ። መመገብ የምትችይው አንድ ነገር ቢሆን ተኩላውን የምትመግቢ ከሆነ ተኩላው ያድጋል። በጉን የምትመግቢ ከሆነ በጉ ያድጋል። የምትመግቢው ያድጋል። ተኩላውን መግበሽ ካሳደግሽው ተኩላው ይበላሻል። ጥያቄ የለው። አሁን እያሳደግሽው የትኛውን ነው ጥያቄ። ጭንቅላቷ ውስጥ አንቺ ማንን ነው እያሳደግሽ ያለሽ? ተኩላው ነው ወይስ በጉን ነው? ካደገ በኋላ ላቃ ነው ብትይ ይጣመማል። ያኔ ትደናቆሪያለሽ። አገር ሰብስበሽ መንግስት፣ አገራት፣ ዓለማት ተሰብስበው ቢመክሯት አትመለስም እቺ ልጅ። ለምን? ኦልሬዲ አድጋለሽ፣ ጠንክሯል፣ አስተሳሰቧ ሆኗል፣ ባህሪዋ፣ ጸባይዋ ሆኗል። በዛሽ ደቂቃ ቁጭ አድርገሽ እውነቱ እኮ ይሄ ነው ብለሽ ነግረሽ የምትመልሺው ጉዳይ አይደለም። እንዲህ ነው ያልተገራ ፈረስ ገደል ይዞሽ እንደሚገባው ማለት ነው። ምንም የምትፈጥሪው ታሪክ ለመመኝ። አሁን ግን እውነቱን ነግረሽ ያሳድጊያት። ከጥያቄ ነፃ ሁኚ፣ ከወቀሳ ነፃ ሁኚ። ካደገሽ በኋላ በጣም አደገኛ ነው የሚሆነው። የሚገርምህ እኔ እንደውም በጣም የሆነ ሰዓት ላይ በጣም ተናድጄ ስሜታዊ ሆኜ እንደውም ደግሞ ጥያቄም መልስም ከማበዛ ለምን አንደኛውን እንደውም በስሙ ያለችውን ከነ ቀይሬው ጥያቄም የለም መልስም የለም ምን በቃ ለምን አንገላገልም ሙሉ ብዬ አስቤ ነበረ። ሙሉ የስሟን ሁላ በሱ ላረገው ነበረ። ከዛ በኋላ አሁን በስሙ አርጊ ሐሳብ አረግ ፈለግሽ። አሁን በአባቷ ስም ትጠራ። ስለ አባቷ ማን እንደሆነ ንገሪያት፣ በፎቶ አሳያት፣ የት እንደሚኖር ንገሪያት። በደንብ ነው የምትሰማሽ። እመኚ አሁን ወይ እንደዚህ እኮ ስለሆነ ነው ምናምን ብለሽ በተረታዊ ነገር ምናምን አዋስተሽ በቀልድ በየቀኑ እንደውም እየነገርሽ አሳድጊያት። ከዛ ስታድግ እሷ ትወስን። ላደረግሽው ነገር ከፈጣሪ ነው የምታገኘው። እኔ ራሴ ብቻዬን አሳድጌ እሱ አባት ነኝ ብሎ መጣ። ምን አገባሽ? አባትና ልጁ ቁጭ አርጋ እኮ ትጠይቀዋለሽ፣ የት ነበርክ? መልሱ አርኪ አይደለም በእርግጠኝነት
ልጅቷ አስጠይቀው እኮ ነው በቀል ማለት እኮ። አሁን አንቺ እንደውም እሱ መበቀል የምትፈልጊ ከሆነ በጣም እኮ አሪፍ እኮ መሳሪያ እኮ ቁጭ አድርገሽ ስለ አባቷ ጥሩጦ እንዲህ ነበር እንዲህ ነው እያልሽ ውጭ ሀገር ነው ታሳድጊያታለሽ። ልጅቷ ስታድግ አባት ነኝ ብሎ ይመጣል ይሄ ሰው። ልጅቷ ዶክተር ትሁን ፓይለት ትሁን የሀገር መሪ ትሁን ይመጣል። ልጅ ብሎ ሲመጣ ወይ የት ነበር ካባዬ ከዛሬ ብላ ለምትጠይቀው ጥያቄ ስራ ነኝ አይላትም። ሌላ ፕላኔት ላይ ነኝ አላትም። ለሚሰጣት መልስ እሱ ይጨነቅበት። አንቺ ያኔ ፎይ ነው የምትይው። በቃ ቁጭ ብለሽ አባትና ልጅ ሲጠያየቁ አልዋሸሽ፣ የደበቅሽው ነገር የለ። ከሊናው ቀሳ ነፃ ነሽ። ፊውቸሩን እዩ። የዛሬ 20 ዓመት ዛሬ ቁጭ ብለሽ የዛሬ 20 ዓመት የሚሆነውን ነገር ቁጭ ብለሽ ተመልከቹ። ስሜታዊ አትሁኚ። እሱ ነው እያልኩሽ ያለሁት። እሺ አሌክስዬ አመሰግናለሁኝ። እሺ ጋይስ ግን ትዕግስት ይኖራችሁ ስትሰሙ። በጣም ነው የምትቸኩል። ቻው፣ መልካም ቀን። እሺ መልካም ቀን፣ መልካም ቀን። ባይዘ ለምን መሰላችሁ ጋይስ እዚህ ውስጥ አሁን 1600 ሰዎች አላችሁ። እሷ አወራች፣ ፖይንቱ እሱ አይደለም። እሷ ያወራችው ነገር የብዙ ሰዎች ህይወት ነው እዚህ ውስጥ። አንዳንዱ የሚፈራ ሰው አለ፣ ኮንፊደንስ በቃ ወጥቼ ማውራት አልፈልግም የሚል። አንዳንዱ በቃ ጉጭ ሆኖ እንደዚህ ኮመንት የማይጽፍም ጥግ ስልኩን አስቀምጦ የሚያዳምጥ አለ። ጋይስ የሚፈራ ሰው አለ። አሁን እዚህ ጋር የሚነገረው ነገር እናንተ ትኩረታችሁ በሙሉ የሚያወራው ሰው ላይ ነው። እኔ ደግሞ ትኩረቴ 1900 ሰው ላይ ነው ትኩረቴ። ለምን እዚህ ውስጥ ለብዙ ሰው ነው ዲሊቨር የሚሆነው ይሄ ሀሳብ። ያ ሀሳብ በአንድ ጊዜ ምናልባት የመቶ ሰዎችን ህይወት ሊቀይር ይችላል። የብዙ ሰዎች አንድ ቦታ ብቻ አትዩት ልላችሁ ፈልጌ ነው። ትዕግስት ያው ትዕግስት ስለሌለች ትዕግስት የለም። አውርዳት ትውረድ ጫማ ምናምን ኮብልስቶን ሃይላንድ ምናምን ነው የምትወርቡት አንዳንዶቻችሁ። ቶሎ ገና እኮ ሰውዬው እኮ ማውራት ከጀመረ ምናልባት 1 ደቂቃ አልሆነውም። ታሪኩ ደበረኝ። አንዳንዶቻችሁ